ከጓደኞቻችን ጋር ስንሆን እናፍራለን። አረ እንዴት ብያማትቤ እግዚአብሔር ይገባዋል በልቤ ያማትቤ ያለው እንላለን። ለምንድን እንዴ ሰው ለሚያምነው እምነት ስንት ነገር ይከፍላል። አንዱ ከእግዚአብሔር ፊት ሆኖ ሰው እንዴት ለሚበላው እንጀራ ማማተብ ይከብደው? ብዙ ጸሎት ስጸልይ ብዙ ፈተና ይመጣብኛል የሚል ሰው ገጥሟቸው ያውቃል? ምንም ሳልጸልይ ስወጣ አገር ሰላም ነው፣ ጸልዬ ስወጣ ግን ሁሉም ነገር ግልብጥብጡ ይወጣል ይላል። ግልብጥብጡ በቃ ነገር አለ ምን አለ ባልጸለይኩኝ ይላል። አንዳንዴ አባታችሁ ነው ብሎ ሲወጣ ሁሉም ይቀናል። እስኪ እንደው ትላንት አባታችሁ ነው ብዬ እንዲህ ከሆነ እስኪ ዛሬ ደግሞ ዳዊት ልጨምርበት ሲል ድብልቅልቁ ይወጣል። ስለዚህ ዳዊት መጥፎ ነው ማለት ነው ይላል። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀልም እንሰግዳለን ሲባል ምን እናደርጋለን? እንሰግዳለን ብቻ ሳይሆን አማትበን እንሰግዳለን። እየሰማችሁ ነው? ምክንያቱም ቃሉ ስለምንድን ነው የሚናገረው? ስለ መስቀል። መስቀል የምትለው ቃላቶች ላይ በሙሉ ያሉበት ላይ ምን እናደርጋለን ማለት ነው? እናማትባለን ማለት ነው። እነዚህ ጸሎቶች ላወቀበት ሰው ጾር ማጥፊያ ናቸው። ትላልቅ የምንላቸውን ፈተና ነቅለው የሚያወጡ ናቸው። አንሞኝ አሁን እንዲሆናችሁ እንዲሆናችሁ እየተባለ ሌላ ነገር ይወራል እንጂ ይሄው የቤተ ክርስቲያኒቷ ለጾር የምንጸልየው ጸሎት ራሱ ይሄ ነው። ለጸሎት የሚደረጉ ቅድመ ዝግጅቶች ደግሞ ምንድናቸው ሲባል አንደኛ እጅን መታጠብ። እስኪ እጅን መታጠብ በሉ። አንዳንድ ከኛ ቤተክርስቲያን ውጭ ያሉ ወንድሞቻችን ጸሎት ሲያረጉ የሚያረጉትን ስርዓት ያይና አንዳንድ ሰው እንደው ቤተክርስቲያን አይደዋ እንደነዚህ ሰዎች እንኳን ምን አለ ብላችሁ አታውቁ? አለ እኛ ስለማናረገው እንጂ ሰው ጸሎት ሲያረግ እጁን ታጥቦ ነው እንዲጸልይ ራሱ የሚደረግ። አይገርማችሁም? የቤተክርስቲያን ስርዓቱ ጥንቅቅ ብሎ ለምን በመንፈቀ ሌሊትና በነግህ ጸሎት ላይ እጅን መታጠብ ግዴታ ነው ይላል ፍትሐ ነገሥት አንቀጽ 14። ዝንየት ከመታን ወይም ወንዶች ሕልመ ሌሊት ካዩ ለመንጻት የሚደረግ ቢሆንም ምስጢሩ ግን ሙታን ከትንሣኤ ከኃጢአት ነጽተው ያመሰግኑታል ለማለት ነው። ሌሊቱ 6 ሰዓት ላይ አይደለ ወይም እጃችንን ታጠቡ ተብሎ የተነገረ ፍትሐ ነገሥት ላይ የሌሊቱ 6 ሰዓት ደግሞ ክርስቶስ የሚመጣበት ነው አለ። ትንሣኤ ሙታን ነው ማለት ነው። ትንሣኤ ሙታን ላይ እጃችንን ከእድፍ ንጹህ እንዳደረግን እኛም ነጽተን ያለ ኃጢአት እንገኛለን ለማለት ነው። እጃችንን ታጥበን እንቆማለን። ሁለተኛው ወገብን መታጠቅ የፍጹም የአገልጋይነት ምልክት ነው። ይሄ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ስላደረገው እኛም አድርገነው እንቆማለን። ይህንን ግን ማድረግ የሆነ ማበሻ ጨርቅ ሰውነታችን ላይ ወገባችን ላይ መቋጠር ለማለት ብቻ አይደለም። አደራ አገልጋይ ነኝ ለማለት ነው። ጌታችን ወገቡን የታጠቀው ዝቅ ብሎ የሐዋርያቱን እግር ለማጠብ ሲል አይደለም። ሰው ጸሎት ሲያደርግም ወገቡን መታጠቅ አለበት ማለት ለማገልገል ቁርጥ ሕሊናውን ወይም ልቡን ማዘጋጀት አለበት ማለት ነው። ወገቡን መታጠቁ ብቻ አይደለም የምላችሁ፣ ልቡንም መታጠቅ አለበት። ዝሩ መሆን የለበትም። አንዲት ሴት ወገቧን ታጠቀች ማለት ለሥራ ተነሳች ማለት ነው አይደል? ክርስቲያንም ወገቡን መታጠቅ አለበት ማለት ምን ማለት ነው? ልቡን ሰብስቦ ለጸሎት ምን ማድረግ አለበት ማለት ነው? መቆም አለበት ማለት ነው። መነኮሳት ግን ይህ አላቸው፣ ወገባቸውን የሚታጠቁበት ጠፈር አላቸው። ይህንን ማድረግ የሚችሉት መነኮሳትም በዚህ አይነት ምስጢር ይተረጎማል ማለት ነው። ሶስተኛው በእግር መቆም። መቼም በእጅ አይቆምም ልትሉ ትችላላችሁ። አዎ በእጅ አይቆምም፣ ግን በእግር መቆም ግዴታ ነው። ምክንያቱም በእግዚአብሔር ፊት መቆም ቅድም እንዳልኳችሁ የባለሟልነት ማሳያ ስለሆነ ነው። አራተኛው ለጸሎት የሚደረግ ቅድመ ዝግጅት ደግሞ ስግደት ነው። ምን አልኳችሁ? አዎ ስግደት ይሰገዳል። ጸሎት ከመጸለያችን በፊት ማለት ነው። ስግደቱን እንዴት እንሰግደዋለን? አንደኛ በአስተብርኮ ነው። በጉልበት ተንበርክኮ መጸለይ ማለት ነው፣ ልክ ነብዩ ኤልያስ እንደጸለየው። ሁለተኛው በአድንኖ፣ በተለይ በአበይት በዓላት የጌታችን የእመቤታችን አንድ ሰው ቅዱስ ቁርባንን ከተቀበለ በኋላ መሬት ላይ ወድቆ መስገድ ስለማይችል አድኖ ወይንም ደግሞ ዝቅ ብሎ ከራሱ እንደሚያደርገው ስግደት ማለት ነው። ሶስተኛው ደግሞ ወዲቅ ውስተ ምድር ይባላል። መሬትን ወድቆ በግንባር መንካት ማለት ነው። እየሰማችሁ ነው? ይህንን እንደየቀናቱ አሁን እንዳስቀመጥ ነው። በዚህ ይሄኛው ነው፣ በዚያኛው ዕለት ደግሞ ይሄኛው አይሰገድም እየተባለ ይሰገዳል ማለት ነው። በዚህ ወቅትና በዚህ ሰዓት ላይ ታዲያ በሰባቱም የጸሎት ጊዜያት ላይ ስግደቱ እንዴት ነው የሚሰገደው ስንል አሁን ስሙ። በሰባቱም የጸሎት ጊዜያት ምን እንደሚጸልይ አብራችሁ በሉ እስኪ። በሰባቱ በሉ እንጂ የጸሎት ጊዜያት የቤተ ክርስቲያን ትእዛዝ ነው። እሺ በደንብ አድርጋችሁ ስሙ። በሰባቱ የጸሎት ጊዜያት በሉ 12
አቡነ ዘበሰማያት እና 3 ስግደት ይታዘዛል። ምን ማለት መሰላችሁ? በእያንዳንዱ አቡነ ዘበሰማያት ሲል 3 ይሰግዳል ማለት ነው። ስለዚህ አንድ ጸሎት ሰዓት ላይ ለምሳሌ የጧት የጸሎት ሰዓቷ ላይ ብለን ምሳሌ እንውሰድ 12 አቡነ ዘበሰማያትና 3 ስግደት ይጠበቅበታል ማለት አንድ አቡነ ዘበሰማያት ሲል 3 ይሰግዳል። 2 ሲል ስንት ይሰግዳል? መልሱ እንጂ 3 ሲልስ 3 ይላል። 4 ሲልስ ስንት ይሰግዳል? ኧረ ጉድ! 4 ሲልም ስንት ይሰግዳል? 3 5 ሲልም ስንት ይሰግዳል? 6 ሲልስ 7 መልሱ እንጂ 8 9 10 11 12 12ቱም አቡነ ዘበሰማያት ላይ 3 ሰገደ ማለት በአጠቃላይ 36 ጊዜ ይሰግዳል ማለት ነው። ግልጽ ነው? ገብቷችኋል? ይህ ስርዓቷ ስለሆነ ማለት ነው። በሰባቱ የጸሎት ጊዜያት ላይ ስግደቱ እና ጸሎቱ እነዚህ ናቸው ማለት ነው። አምስተኛው ፊትን ወደ ምስራቅ መመለስ ነው። ጨለማን የሚያርቀው ብርሃን የምናይበት በመሆኑ በመካነ እግዚአብሔር ስለሚመሰል ገነት መንግስተ ሰማያት የሚገኙበት ቦታ ስለሆነ ዘፍጥረት 2:8 ላይ እንደምናገኘው የአዳም ጥንተ ቦታው በበስተ ምስራቅ በኩል ባለው በገነት ስለሆነ ጌታ ያረገውና ዳግመኛም የሚመጣው በስተ ምስራቅ በኩል ስለሆነ አንድ ሰው ሲጸልይ ከስግደት ውጪ ቅድመ ጸሎት መዘጋጀት ያለበት ወደ ምስራቅ በኩል መዞር ነው። እሺ እኔ ቤቴ ምስራቅ ይሁን ምዕራብ ይሁን እንዴት አውቃለሁ ሊል ይችላል። ቤተክርስቲያን አትጠራጠሩ፣ የምንጸልየው በስተ ምስራቅ። ለምሳሌ አሁን ፊታችሁን ወዴት ነው ያዞራችሁ? አቅጣጫው የት? ምስራቅ ነው? ምዕራብ ነው? ሰሜን ነው? ችግር የለም፣ ይሄ ምስራቅ ነው። እሺ አሁን ከፊት ለፊታችን ቤተ መቅደሱ ይህ አይደለ? ገብታችሁ ወደ ውስጥ ጸሎት ስታደርጉ ፊታችሁ ወደ ካህኑ ነው የሚዞሩ አይደል? ነው አይደለም? ካህኑ የቆመው ደግሞ እናንተን ጀርባ ሰጥቶ ነው አይደለም? እሱም እንደናንተ ነው ያለ የቆመው ወይስ እሱ ወደ እናንተ ዞሮ ነው ሙሉ ጸሎትን የሚያደርገው? አስፈላጊ ካልሆነ በቀር ሁሉም ፊት ለፊቱ ጀርባውን ለኛ ሰጥቶ ፊቱ እንደኛ ነው አይደል? አዎ ካህኑ የሚቆምበት ፊት ለፊቱ ምስራቅ። እኛም ያለነው ፊታችን ዞረን የምንጸልየው ወደ ምንድን? ወደ ምስራቅ። ቤት ግን ምስራቅ ይሁን ምዕራብ ይሁን ቦታው አቀማመጡ ምናልባት ባይመችስ የምንል ከሆነ የጸሎቱ ቦታዎቻችን ላይ ባሉ ቅዱሳት ስዕላት ፊት እንጸልያለን። ቦታው የሚመቻች ግን ከሆነ ስዕላቶቻችንን በየት በኩል አዞረን እንጸልያለን? ወደ ምስራቅ ማለት ነው። ጥሩ። ስድስተኛው ቅድመ ጸሎት የሚደረግ ዝግጅት በወንጌል ማመን ይጠበቅበታል የሚጸልየው ሰው ማለት ነው። ይህንንም ለምንድን ነው የምናደርገው? የእያንዳንዱ ጸሎት ለፍጹማን፣ ለወጣንያን፣ ለማዕከላውያን ያልነው ይለያያል። ምኑን የሚለያየው? ጸሎቱ ሳይሆን ጸሎቱ የሚቀርብበት መንገድ ይለያል። ወንጌልን ማመን አለበት ማለት ነው። አንዳንድ ሰው የሚጸልየው ጸሎት እንደ እምነቱ የተለያየ ሊሆን ይችላል አቀራረቡ። ለምሳሌ አሁን እኛ ይህንን ሁሉ ቅድመ ዝግጅት ማድረግ አለብን ብለናል አይደል? ቅድም ያልኳችሁ ማቴዎስ 8:8 ላይ ያለው 100 አለቃው እግዚአብሔርን ክርስቶስን ልጄን ፈውስልኝ ብሎ ሲጸልይ ግን እጁን ዘርግቷል የሚል ነገር አንብበናል። አልሰማችሁም? እጁን ታጥቧል የሚል አለ? ወገቡን ታጥቋል የሚል አለ? የለም፣ አልሰማንም ማለት። ይህ እንደነዚህ አይነት መሰል የሆኑ ሌሎችም የቅዱሳን ታሪክ ላይ እኛ ጀማሪዎች የምንባል ያልጀመርንም ጭምር የምንጸልይበትን የጸሎት መንገድ ያልጠበቁ ግን ፍጹም ጸሎቶች ሆነው ከእግዚአብሔር ጋር ከሕግ በላይ የሆኑ ጸሎቶች አሉ። ሕግ ማለት ከተቀመጠውም በላይ ማለት ነው። አሁን የተቀመጠው ለጀማሪ 7፣ ለማዕከላዊ 12፣ ለፍጹም 24 ነው ያለ የተባለው ነው አይደለም? ነው። ሙሉ ዘመናቸውን ሳይተኙ ግን የጸለዩ አሉ፣ በደንብ አድርገዋል። ስለዚህ አያችሁት፣ በወንጌል ማመን ማለት ምን ማለት ነው? ክርስቶስ እንዳለው ነው። ማንም በእኔ የሚያምን ቢኖር እኔ የማደርገውን ከኔ ከማደርገውን በላይ ምን ያደርጋል ብሎ ያረጋል ብሎ። ስለዚህ ጸሎት የሚጸልይ ሰው በወንጌል ማመን አለበት። መጀመሪያ ለሕጉ እገዛለሁ፣ ለሕጉ ከተገዛው በኋላ ግን ብችል ከሕጉ በላይ ሆኜ ደግሞ አምላኬን ባስደስተው ደስ ይለኛል ብሎ እንዲጨምር ማለት ነው። ሰባተኛው እጅን ዘርግቶ መጸለይ ነው። እጅን በመዘርጋት ውስጥ መማረክን። አሁን አንድ ሰው ሌባ ሲሆን ወይ ሲያዝ እጁን ያለ የሚዘረጋው ነው አይደለም? ነው። እጁን መዘርጋቱ ምን አድርጌያለሁ ማለት ነው፣ ተማርኬያለሁ ለማለት ነው። ሰው ጸሎት ሲጸልይ እጁን ይዘረጋል ማለት ከእግዚአብሔር ፊት በደሌን አምኜ ምን አድርጌያለሁ እያለ ነው፣ ተማርኬያለሁ እያለ ነው። ሁለተኛው እጁን ሲዘረጋ ደግሞ ጌታችን ኢየሱስ ክርስቶስ ሲሰቀል ያለውን ቅርጽና መልክ እያስታወሰ
ለመጸለይ ነው። ስምንተኛው አይናችንን ወደ ሰማይ ማንሳት ነው። እስኪ አይናችንን በሉ አይናችንን ወደ ሰማይ ማንሳት። አዎ በየትኛውም የመጽሐፍ ቅዱስ ክፍሎቻችን ላይ አይናቸውን ወደ ሰማይ አቅንተው የጸለዩ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስም ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ያሳየን አይንን ወደ ሰማይ አቅንቶ መጸለይ ነው እንጂ አይንን ጨፍኖ መጸለይ አላስተማረም። አሁን አንዳንድ ሰው ምን ችግር አለው አይንን ጨፍኔ ብጸልይ ይላል። አይን ጨፍኖ ጸልዮ ያለ ስለ ጸሎት መርህ ያስተማረን መጽሐፍ ቅዱስ ላይ ከባለቤቱ ጀምሮ ማንም ስለሌለ። አዎ ክርስቲያን ማለት እሱ ክርስቶስ ያደረገውን የሚያደርግ አይደል? ክርስቶስ አይኑን ጨፍኖ ካልጸለየ ለምንድነው እኛ አይናችንን ጨፍነን የምንጸልይ? ብዙ ምክንያት ይደረድራል ሰው። ሐሳቤ ስለማይሰበሰብልኝ ነው አይደል የተለመደው። ሐሳቡ ያልተሰበሰበ ከሆነ እንዲያውም አይኑን ሲጨፍን እኮ ጥሩ ነው። ጨለማ ስለሆነ መሳል የሚችለውን ይስላል። በደንብ አድርጎ ነው ሐሳቡን የሚፈታትንለት። እንዲያው አንድ ሰው ልቡናውን አዘጋጅቶ ለጸሎት ወገቡን ታጥቆ ካልቆመ በቀር አይኑን ጨፈነ አይኑን ከደነ ምንም ለውጥ ሊያመጣ አይችልም። ልክ አሁን በዝሙት ላስረዳችሁ። ሰው ከዝሙት ጸድቆች መካከል በተለይ ወራዙት የተባሉ ወንዶች ሴቶች ለምንድነው በዝሙት አንተ የምትነዳው? አንተ ወንድ አይደለ እንዴ? አይንን ጨፍን ሲባል እንዴ እኔ ምን የማጠፋው? እሷ እኮ ናት ሰውነቷን የሚያሳይ ቅርጽ የሚያደርግ ቀሚስ አርጋ ስለመጣች ነው ይላል። ደግሞ ጥሩ ቀሚስ ምንነቷን የማያሳይ አርጋ ስትመጣም ደግሞ እየዞረ ይመለከታታል። ስለዚህ የዚህ ሴትዮ የቀሚስ አለባበስ ነው ችግሩ ወይስ የሰውየው መመኘት? ምን ነው እናንተ ደግሞ ጮክ ብላችሁ ተናገራችሁ? መመኘቱ ነው አይደለም። ችግሩ ያለው ከሐሳቡ ነው ወይስ ከድርጊቱ ብቻ ነው? ከሐሳቡም ጨምሮ ነው። ሐሳቡን ማስተካከል ካልቻለ አይደለም ዝርግፍ የሆነ ቀሚስ አርጋ በጋቢም ተጠቅለላ ብትበጣ ጭንቅላቱ ላይ መሳል ይችላል አይችልም? ይችላል። ህሊናውን ነው ማስተካከል መቻል ያለብን። ግልጽ ነው? ገብቷችኋል? ስለዚህ አይናችንን የምንጨፍነው ሐሳብ ለመሰብሰብ ነው የምንለው ሐሳብ መጽሐፍ ቅዱሳዊም ጭምር አይደለም። ሰው አይኑን ወደ ሰማይ አቅንቶ ነው መጸለይ ያለበት። ለምን? መዝሙረ ዳዊት መዝሙር 123 ቁጥር 1 ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ ይላል ልበ አምላክ ዳዊት። የመዝሙረ ዳዊት ክርስቶስ የጸለየው ጸሎት አይደል ነው? አይደለም። ስለዚህ እሱ የጸለየው ጸሎት ላይ ያለው መመሪያ ደግሞ አይኖቼን ወዴት አነሳለሁ? ወደ ሰማይ። ስለዚህ ክርስቲያን በእንዲህ አይነት መልኩ ጸሎቱን ይጸልያል ማለት ነው። ቀና ማለቱ ደግሞ ለምንድን ነው ቢባል ለጌታ ከአባቱ ጋር በስልጣን እኩል ለመሆኑ ማሳያ ነው። ጥሩ። ዘጠነኛው ፊትን ማማተብ ነው። እያማተብን ነው የምንጸልየው። በተለይ አባቶቻችን በጉባኤ ኒቄያ የተሰበሰቡ ርቱዓን ሃይማኖት ምን ብሎ ይናገራሉ? ሰው ስለ መስቀል የሚሰማበት አንቀጽ ላይ በሙሉ ማማተብ አለበት ይላል። ለምሳሌ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን ስንል ምን እናደርጋለን? መልሱ እንጂ። አምላክን ለወለደች ለእመቤታችን ለድንግል ማርያም ምን እናደርጋለን? ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ የተሰቀለበት መስቀልም እንሰግዳለን ሲባል ምን እናደርጋለን? እንሰግዳለን ብቻ ሳይሆን አማትበን እንሰግዳለን። እየሰማችሁ ነው? ምክንያቱም ቃሉ ስለምንድን ነው የሚናገረው? ስለ መስቀል። መስቀል የምትለው ቃላቶች ላይ በሙሉ ያሉበት ላይ ምን እናደርጋለን ማለት ነው? እናማትባለን ማለት ነው። ግልጽ ነው? ገብቷችኋል? ፊታችንን ለምንድን ነው የምናማትበው ቢባል አጋንንትን ድል ለመንሳት። ፊታችንን ለምንድን ነው የምናማትበው ቢባል ስቅለተ ሕሊናን ለማስቀደም። ማለትም እሱ ክርስቶስ የተሰቀለበትን መስቀል ትምህርተ መስቀል ስናማትም ሕሊናችንንም እሱ ከተሰቀለበት ቦታ ላይ አብረን እናስቀምጠዋለን ለማለት ነው ማለት ነው። አስረኛው ቅድመ ጸሎት የሚደረግ ዝግጅት አብሮም እየተጸለየ ያለውንም አብረን ነው የምናየው። ከሰዓት አንጻር አንብን ወይም እንባ ሰው ሲጸልይ ቢችል እንዲያለቅስ ይመከር። የንስሐ እንባ እግዚአብሔርን መበደሉን እያየ እግዚአብሔርን መበደሉን እያስታወሰ። ብዙዎቻችን ስንጸልይ ከእግዚአብሔር ፊት የምናለቅሰው የምንፈልገውን ስላጣን ነው እንጂ እንደበደልነው አምነን አይደለም። ይህ ደግሞ መስተካከል አለበት። ለምንፈልገው ነገር እንባችንን እንደምናፈሰው ሁሉ እሱ አምላካችን መበደላችን እንባ ያስፈስሳል አያስፈስስም? ያስፈስሳል። ብንችል እያለቀስን ጸሎት ማድረግ አለብን ማለት ነው። 11ኛው ብንችል ደረታችንን መድቃት ራሱ አለብን። ደረት መድቃት ማለት ሰው አንዳንዴ በክፍለ ሀገር ያለ ሰው መሪር የሆነ ሐዘን ሲገጥመው ደረቱን ምን ያደርጋል? ይመታዋል፣ ይደቀዋል። ቁርጥ የሆነ ሐዘን ገጥሞኛል ለማለት ነው። የሚጸልይ ሰው ደረቱን ይደቀዋል ማለት በጣም ቁርጥ የሆነ ሐዘን ገጥሞኛል፣ አምላኬ አንተን እሻለሁ፣ እፈልግሃለሁ፣ ነፍሴ አንተን ተጠምታለች በማለት
መጸለይ አለበት ለማለት ነው። ሌላኛው ከሰባቱ አሁን ካልናቸው የጸሎት ጊዜያት ውጪ አንድ ክርስቲያን መጸለይ ያለበት ቦታ ወይም መጸለይ ያለበት ጊዜ መቼ ነው ቢባል፣ አንደኛ መከራ ሲገጥመን በወገኖቻችን መከራ ሲገጥማቸው መጸለይ አለብን። የምንጸልይበት ክርስቲያኖች አደራ ፈተናው ለክህደት የመጣ ከሆነ እንድንጠበቅ። ሰው በሀገር የመጣ ፈተና ላይ ጸሎት የሚያደርገው ፈተናው በክህደት የመጣ ከሆነ ለመጠንቀቅ አስቦ ነው። ለምሳሌ አንድ ታሪክ አለ። ደርቡሾች ሀገራችንን ሲወሩት ይባላል አንድ መሪጌታ ነበርና ያ መሪጌታ ሁሉም ሰው በሰማዕትነት ክብር እንዳለፈ ሰማና እንዲህ እኔስ ከማን አንሳለሁ ብሎ ደርቡሾች ያሉበት ቦታ ላይ እየሮጠ ሄደ። ከዛ በኋላ እየጠራቸው ከኋላ እየተከተለ እናንተ ኑ እንጂ አንድ ሰው ረስታችኋል፣ እኔን መግደል አለባችሁ ብሎ አስታወሳቸው ይባላል። እነሱ ካዩት በኋላ ምኑ ደፋር ነው ደግሞ አሉና አስገብተው እሱ ያሰበው ባንዴ እገደላለሁ ብሎ ባንዴ አንጭንቅላቴን ይቆርጡኛል ሰማዕትነት እቀበላለሁ ብሎ፣ እነሱ ግን ያዙትና እያንዳንዱን የሰውነቱን ክፍል እንደ ሽንኩርት እየቀረደዱ አሰቃዩ። አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን ሲያረጉት አምናለሁ ብሎ የሄደው ሰውዬ ክዶ ተመለሰ። ድሮስ ይሄ መከራ ምን አመጣብኝ ብሎ ማለት ነው። ስለዚህ ሰው በመከራ ጊዜ መጸለይ ያለበት የሚባለው ለክህደት የመጣ ከሆነ እንዳይክድ፣ ፈተናው ደግሞ ለክህደት ያልመጣ ለበረከት ከሆነ ደግሞ በረከቱን ሳያጣው በረከቱን ሳያገኘው እንዳይቀር ይጸልያል። ሁለተኛው የማትከለከል ፈቃዳችን እንድትፈጸምልን በደንብ አድርገን መጸለይ አለብን። አንዳንዴ እግዚአብሔር አምላክ ስንጸልይ የማይሰማን ጸሎቶች አሉ ለኛ ጥቅም። ይሄ በእኛ የታየ ብቻ አይደለም፣ መጽሐፍ ቅዱስ ላይ አለ። ለምሳሌ ቅዱስ ጳውሎስ ስለ ጤናው ጸልዮ ነበር። እየሰማው ክርስቶስ ግን ጤናውን እንደታመምክ ቆይ ብሎታል። እንደታመምክ ይጠቅምሃል፣ እመነኝ፣ እንደታመምክ ቆያል። ኃይልህ በድካምህ ውስጥ እንዳለ ሁሉ ኃይል የሚገለጸው በድካምህ ነው አለ። ሌሎችም እንደዚህ የጸለዩ አሉ በደንብ አድርገው። ዳዊት ቤተ መቅደስ ለመስራት ጸልዮአል አልጸለየም? እምቢ ብሎታል። ግን እግዚአብሔር አይሆንም ብሎታል። ስለዚህ ሰው በምን አይነት ሁኔታዎች ላይ መጸለይ ያለበት ሲባል ቁርጥ የሆነ ፈቃዱን ለማግኘት መጸለይ ያለበት። እኒህን ጳውሎስና ዳዊትን ግን እግዚአብሔር ጸሎታቸውን የከለከላቸው የሚጠቅማቸው ነገር ስለሆነ፣ ዳዊትን ቤተ መቅደሱን የከለከለው እጁ ላይ ደም ስላለ ነው። ጳውሎስን ጤናውን አልሰጠም ብትታመም ይሻላል ያለው ስትደክም ነው እኔ ብርታትም ሆነ አለ። ስለዚህ ሰው ለምንድን ነው የጸለይኩት ነገር በሙሉ መልስ ካላገኘው የሚል ይህ መጽሐፍ ቅዱሳዊም ጭምር አይደለም ማለት ነው። ግን በርትተን ጠንክረን የምንጸልይ ከሆነ ግን እግዚአብሔር አምላክ ጸሎታችንን ሊሰማ ይችላል። ለምሳሌ ቅዱስ ጴጥሮስ የጣቢታን ነፍስ መመለስ የሐዋርያት ሥራ ምዕራፍ 9፣ ዳንኤል የእስራኤልን መመለስ በመለሰ ጊዜ ዳንኤል 9:3 ላይ እግዚአብሔር ጸሎታቸውን ሰምቷልና። ሌላው መጸለይ ያለብን ማዕድን በመባረክ ነው። እቺንስ ለምን አመጣናት? አሁን አንዳንድ ሰው ደግሞ የበረከተ የመጣው ለምንድን ነው እኔ ስበላ የምጸልየው የሚል ደግሞ የዘመን ሰው መጥቷል። ገበሬው ሲዘራው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የዘራው። እኔ ምን አግብቶኝ ነው አሁን ደግሞ እሱ ባርኮ የዘራው ዝም ብዬ ነው እንጂ የምበላው ይላል። ሰው ስሙ በደንብ ክርስቲያኖች ሲበላ ባርኮ አመስግኖ መጸለይ አለበት። አንዳንዶቻችን እንሸማቀቃለን። ካፌ ስንሆን፣ ካፍቴሪያ ስንሆን፣ ሬስቶራንት ስንሆን ማማተብ ራሱ ይከብደናል እኮ። እውነት ነው ሐሰት ነው? በደንብ ነው የምንሸማቀቀው። በደንብ አድርገን ከጓደኞቻችን ጋር ስንሆን እናፍራለን። አረ እንዴት ብዬ አማተቤ እግዚአብሔር ይገባዋል በልቤ አማተቤ ያለው እንላለን። ለምንድን እንዴ? ሰው ለሚያምነው እምነት ስንት ነገር ይከፍላል። አንዱ ከእግዚአብሔር ፊት ሆኖ ሰው እንዴት ለሚበላው እንጀራ ማማተብ ይከብደው? ስለምናፈር ስለምንሸማቀቅ ካልሆነ በቀር ደሞስ ምን ያሳፍራል? ምን ያሸማቅቃል? ሙድ እንዳይዙብን ነው እንላለን። ቢይዙብንስ? ቢያሽሟጥጡብንስ? ጌታችን እኮ ነግሮናል። ክርስቶስን በመከተል ሂደት ውስጥ ሊገጥመን የሚችለው ፈተና ክብርና ውዳሴ እኮ አይደለም፣ ስድብና መገፋትም ይሆናል። ስለዚህ ለሱ ሲል መቀበል ካለብን እያማተብን እንበላለን። ከዚህ በኋላ እንደው ብንችል ቃል እንግባ። ሁላችን አማትበን ነው መብላት ያለብን። የትም ቦታ ነው፣ ሰርግ ይሁን ድግስ ይሁን ሐዘን ቤት ይሁን እቤት ይሁን የትም ቦታ ይሁን በስመ አብ ወወልድ ወመንፈስ ቅዱስ ብለን የምንበላውንም የምንጠጣውንም እንባርካለን። ለምን? በደንብ አድርጋችሁ ስሙ። አንደኛ ገበሬው የዘራው አምኖ በቅሏልና ተመስገን እያለው እሱ ሲዘራው ጸልዮአል እንደሚያበቅልለት አምኖ። ስለዚህ እግዚአብሔር የታመነለት አምላክ ስለሆነ እኛም ተመስገን፣ ገበሬው አምኖ የዘራውን አንተ አብቅልህለታልና
ክብር ተመስገን እንለዋለን። ሁለተኛ ማዕድ ስንበላ የምንጸልየው እኛን የሰጠውን ለሌላውን እንዲጎበኝ ስለምንፈልግ ነው። ሶስተኛው ክፉ ያለበት ነገር ከሆነ ለምሳሌ እንደ ቅዱስ ጊዮርጊስ የሚጠጣው መጠጥ ላይ መርዝ ጨምረው ሰጥተውት ነበር። እጁን ቢያስሩት በአይኑ አማትቦ መርዙን ሲጠጣው ይገለዋል ያሉት እንዲያውም ብርሃን ሆነለት። እመቤታችን ማየዘለፋስ አጠጥተዋት ነበር ክፉ የሆነ ነገር እንዲያው ሰውነቷን ቆራርጦ ይገላታል ያሉት ማየዘለፋ ለሷ ግን አንጸባራቂ ሆና እንድትታይ አድርጓታል ስላማተበች ስለባረከች። ስለዚህ ሰው መርዝ እንኳን ቢቀርብለት እንደው ሰው ሌላውን ሰው በመርዝ ገደለ በሽሮ በመናምን ይባላል አማትበን መብላት መርዝም ከሆነ የክርስቶስ መስቀል ድል ስለሚያደርገው ይህንን ማድረግ አለብን ማለት ነው። ከመብል በኋላ ደግሞ ለምንድን ነው የምንጸልየው ቢባል አንደኛ ለከንቱ ስጋዊ ለሆነ ድካም ብቻ እንዳይባክን በልተን መተኛት በልተን መጨፈር በልተን መዝለል በልተን ክፉ ነገር እንዳይሆንብን የበላነውን ከስጋና ከደማችን የምታዋህደው መንፈሳዊ ነገር እንድናረግበት ነው ለማለት። ሁለተኛው ደግሞ ከሰውነት የተስማማ እንዲሆን ለማድረግ ነው። ይህ እኛ የለንም ያልን ፍትሐ ነገሥታችን አንቀጽ 14 ቁጥር 214 ላይ ያዘዋል። ለዚህ ምክንያት ነው የምትጸልዩት ብሎ ማለት ነው። ስለዚህ ይሄንን በግልጽ አደራ ሰዓት እየወሰድን በደንብ የምንናገረው ምንም የጎደላት ነገር እንደሌለ እንድታውቁት ነው ቤተክርስቲያን። እኛ ወይ ሳናውቀው ያላረግነው አውቀን ደግሞ አይ ችግር የለም ብለን የተውነው ካልሆነ በቀር። አራተኛው ሰው መንገድ ሲወጣ መጸለይ ያለበት በገዳም ስርዓት እንኳን ሰው መንገደኛ ሆኖ ሲገባና ሲወጣ ጸሎተ ማርያም አቡነ ዘበሰማያት ማርያም ንጽሕት ድንግል ማእምንት ተብሎ ተደግሞለት መዝሙር 90 መዝሙር 120 ተደግሞለት ይወጣል። ቢችል መንገደኛ የሆነ ሰው መጸለይ ያለበት። እየሰማችሁ ነው? ጧት መንገደኛ ናችሁ አይደላችሁ? ነን። ተነስተን እንወጣለን አይደል? መንገድም ላይ ሆነን እንጸልያለን ክርስቲያኖች። መንገድም ላይ ሆነን ታክሲ ውስጥ ተሳፍረን እየሄድንም እግዚአብሔርን እንለምነዋለን። ሰላም እንዳወጣኝ ከማስብበት ሰላም አድርሰኝ ተመስገን ብለን እየለመን። አምስተኛው ካህናት ከህዝቡ ጋር በሚያደርጉት ጸሎት በደንብ አድርገን መጸለይ ይጠበቅብናል ማለት ነው። ምን ብለን እንጸልይ የሚለውን አይተን ትምህርታችንን ልንጨርስ። የምንጸልየው ምን ብለን ነው ብለን የምንጠይቅ ከሆነ የምንጸልየው ጌታችን ባስተማረን መንገድ ትልቁ ጸሎት አባታችን ሆይ ነው። ምን አልኳችሁ? አዎ ትልቅ ጸሎት ነው። ይህ ጸሎት ብዙ ሰው አጭር ስለሆነች አያን ያክል አይደለችም ዳጎስ ያለ ነገር ይሻላል ምናምን ይላል። አባታችን ሆይ እመኑኝ በጣም ትልቅ ጸሎት ነው። ሌሎች ጸሎቶች የእግዚአብሔር መንፈስ ነቢያቱን ጻድቃኑን ቅዱሳኑን ነርቷቸው አናግሯቸው የጸለዩት ጸሎት ነው። ክርስቶስ ያንን ጸሎት ሲጸልየው ግን ማንም አናግሮት አይደለም። እሱ ምን ብለን እንጸልይ ብሎ ሲጠየቅ የተናገረው መልስ ነው። ስለዚህ እግዚአብሔርን ምን ብዬ ብጸልይ ነው እንደው ጸሎቴን የምትሰማው ብላችሁ አታውቁም? መልሱ ምንድነው? አባታችን ሆይ አባታችን ሆይ ብላችሁ ብትጸልዩ ሰማችኋለሁ ብሏል። እናንተ ግን ስትጸልዩ እንዲህ በሉ ስላለ ውስጡ ጸሎቱ ሁሉም የኛ ልመና ስላለበት ነው። ቃል በቃል አፍ በአፍ ባይሆን ሊሆን ይችላል። የምንፈልገው የሚያስፈልገንም ጭምር ያለበት ጸሎት ስለሆነ ይህንን ጸሎት እንጸልያለን ማለት ነው። ሌላው ምን ብለን እንጸልይ ስንባል የምንመልሰው መልስ ደግሞ እንዳልነው ቅድም ቤተክርስቲያን ውስጥ ያሉ ጸሎቶችን እንጸልያለን። በተለይ አንድ ክርስቲያን በተቻለ አቅም መጸለይ ያለበት የሚባለው ሁለት ጸሎቶች ውዳሴ ማርያምና መዝሙረ ዳዊት ናቸው። ለምን ሲባል ይህ ጸሎት በቤተክርስቲያን ውስጥ የሚጸለይ በየትኛውም ስርዓተ ጸሎት ስላለን ክርስትና ስንነሳም እንጸልየዋለን፣ ስንጋባም የሚጸልየው እሱ ነው፣ ፍትሐት ሲፈታም የሚጸልየው እሱ ነው፣ ቅዱስ ቁርባን የምናከብርበት የቅዳሴ ጸሎት ላይም መዝሙረ ዳዊትና ውዳሴ ማርያም አለው። ስለዚህ ይህ ጸሎት ክርስቲያኖች የጸሎት ቅርጻቸው የተቃኘበት ስለሆነ አንድ ሰው ውዳሴ ማርያምና መዝሙረ ዳዊት መጸለይ ይጠበቅበታል። ከነዚህ ጸሎቶች በኋላ ግን የፈለገውን መጨመር ይችላል። አደራ ግን በዘመኑ እንዳለው እንዳንታለን። በጣም ብዙ ሰው ያልተገባ ተብሎ የማይታወቅ ለንግድ አመቺ እንዲሆንላቸው የሰዎችን የስስ ጎኖችን በማየት እንዲህ ሲሆን እንደምታረጉበት እንዲህ ሲሆን እንዲመመጣበት የሚባለውን አደራ እንዳንታለን። ቤተክርስቲያን ሥርዓተ ጸሎቷ ተሰፍሮ ተቆጥሮ የተለካ የተቀመጠም ጭምር ነው። እንዲሁ ዝም ብለን አሁን ላይ ባሉ ሐሰተኛ የሆኑ ነገሮች እንዳንታለን። እየሰማችሁ ነው? አው ለጥያቄያችን ሁሉ መልስ በመዝሙረ ዳዊት በውዳሴ ማርያም እናገኛለን። የበረታ የጠነከረ ግን ካለ ውዳሴ አምላኩንም ውዳሴ መስቀሉንም ገድላቱንም ድርሳናቱንም መጨመር ይችላል። ምንም ችግር የለውም። የጸሎት መጨመር ክፋት የለውም።
አንዳንዱ ግን እዚሁ አርገን መለስ ያለብን ብዙ ጸሎት ስጸልይ ብዙ ፈተና ይመጣብኛል የሚል ሰው ገጥሟቸው ያውቃል? ምንም ሳልጸልይ ስወጣ አገር ሰላም ነው፣ ጸልዬ ስወጣ ግን ሁሉም ነገር ግልብጥብጡ ይወጣል ይላል ሰው። ግልብጥብጡ በቃ ነገር አለ ምን አለ ባልጸለይኩኝ ይላል። አንዳንዴ አባታችን ነው ብሎ ሲወጣ ሁሉም ይቀናል። እስኪ እንደው ትላንት አባታችን ነው ብዬ እንዲህ ከሆነ እስኪ ዛሬ ደግሞ ዳዊት ልጨምርበት ሲል ድብልቅልቁ ይወጣል። ስለዚህ ዳዊት መጥፎ ነው ማለት ነው ይላል። ስለዚህ ይሄ ጸሎት አይጸለይም ያመሰቃቀላል ማለት ነው ይላል። አትሞኙ፣ ሰይጣን እኮ ነው እንደዚህ የሚፈትን። ሰይጣን እኮ ነው ሳንጸልይ ስንወጣ ሁሉንም ሰላም የሚያደርገው። ሳትጸልዩ ስትወጡ እንዲህ ሰላም መሆኑን ስታውቁት ጸሎትም እንድታቆሙ። ጸልያችሁ ስትወጡ ደግሞ ሁሉንም ቀጋ የሚያደርገው ሁሉንም እንደሾ የሚዋጋ እንዳንበሳ የሚናከስ ያደርገው ደግሞ አይ እግዚአብሔርም እኮ ቢሆን ቢቻላችሁ በሰላም ኑሩን ያለው በሰላም ለመኖር ማቆም ነው ያለብኝ ብሎ ደግሞ ያቆማል። እንዳንታለ ምንም አይነት ሺህ መከራ ቢኖር በዚች ምድር ላይ ስንኖር ጸሎት ይቆማል አይቆምም። ማር ይስሐቅ ብፁዕ አቡነ ሽኖዳ እንዲህ ይላል፣ አብራችሁ በሉ ጸሎት በሉ ለክርስቲያኖች እስትንፋስ ነው። ሰው ሳይተነፍስ መኖር ይችላል አይችልም? ሳይጸልይስ ከልባችሁ ነው? ሳትጸልዩ የኖራችሁበት ጊዜ የለ እና ታዲያ ስለዚህ ሳትጸልዩ የኖራችሁባቸው ጊዜያቶች ያልኖራችሁባቸው ቀናቶች ናቸው ማለት ነው። ስለዚህ ራሳችንን እንጠይቀው እስቲ ከዚህ 20 30 40 ዓመት ኖርን ካልነው ስንቴ ነው የጸለይነው? ያልጸለይንባቸውን ዓመታት ደግሞ እንቁጠር። እኒህ ቀናቶች አልኖርንም ማለት ነው። እስትንፋሳችን ተቋርጦ ነበር ማለት ነው። እግዚአብሔር ግን ቀጥሎት ያኖረን እስትንፋሳችን የሆነ ጸሎትን እንድንጸልይ ለማስቻል ነው ማለት ነው። የመጨረሻው ሰው በጸሎት ውስጥ ማወቅ ያለበት ነገር ምንድነው? አደራ ክርስቲያን በመሆናችን በደንብ አድርገን መጸለይ ያለብን ውዳሴ ማርያም፣ መዝሙረ ዳዊት ነው ብለናል። ከምናከናውናቸው መርሃ ግብራቶች በፊት በደንብ አድርገን ጸሎት ማድረግ አለብን ምንም ይሁን ምን። ሶስተኛው ችግር በገጠመን ጊዜ ላይ በደንብ መጸለይ አለብን። አባቶቻችን እንደውም ሲናገሩ በተለይ ለመነኮሳትም ጭምር የሚታዘዝ ነው። ያልመነኮሰ ሰው ግን አይጸልዩ ማለት አይደለም። ለጀማሪዎች ጾር ሲበዛባቸው ፈተና ሲበዛባቸው እንዲጠፋላቸው፣ ለምሳሌ ወጣቶች በዝሙት ቢፈተኑ፣ ሴቶች በምንዝር ጌጥ ከልክ በላይ ተኳኩለው ለሌላውም ለመሳሳት ምክንያት ሊሆኑ ቢችሉ፣ ካህናት በትቢት ቢፈተኑ፣ አረጋውያን በስስት በፍቅረ ነዋይ ነው እንጂ በፍቅረ ነዋይ ቢፈተኑ፣ ገንዘብ ይወዳሉ ትላልቅ ሰዎች። ያው ደግሞ እንደዛ ማለት ስድብ አይደለም አደረ። ገንዘብ ይወዳሉ ማለት ፈተናቸው ነው ማለት ነው። አይ ደክም ያመጣዋት ነው አንተ ዝም ብለህ የተዘራ ይመስልሃል ይላል። ለምንም ነገር ሲጠይቅ ትልቅ ሰው አንዳንዱ ሰው ያዝ ያረጋል። ፈተና ናት ፍቅረ ነዋይ። መነኮሳት ደግሞ ስስት ነው። የመነኮሳት ትልቁ ጾራቸው ስስት ነው። በቃ ይሄ ነገር ያልቅብኛል፣ ይሄ ነገር ይቀል ሁሉን ተተውት ስለሞቱ ያለቻቸው ትንሽ ነገር እቺ ነገር አትበቃ የሚል ፈተና አለ። እንደነዚህ አይነት ጾሮቻቸውን ለማሸነፍ ቤተክርስቲያናችን በመከራ ጊዜ የምንጸልያቸው ጸሎቶች አሉ። ወንጌለ ዮሐንስ፣ የዮሐንስ ራእይ፣ ትምህርተ ቡአት፣ ኪዳን። እኒህ ጸሎቶች ላወቀበት ሰው ጾር ማጥፊያ ናቸው። ትላልቅ የምንላቸውን ፈተና ነቅለው የሚያወጡ ናቸው። አንሞኝ አሁን እንዲሆናችሁ እየተባለ ሌላ ነገር ይወራል እንጂ ይሄው የቤተክርስቲያኒቷ ለጾር የምንጸልየው ጸሎት ራሱ ይሄ ነው። ከምንጸልየው ከውዳሴውና ከመዝሙረ ዳዊቱ ጭማሪ ማለት ነው። ወስብሐት ለእግዚአብሔር።